Sheru Kesado, Namdisarama, Sheru Kesado, Angaza Vagaja, Sheru Kesado, Namara Fujira, Gadi Kesado, Arara, Arara, Adishiri, Javalaka, Shiva, Alaka, Vajate, Manjana Kevara Sajiv. Akhirnya, antara itu, beri hulu bisa tu, kita nak kali tu, beri hulu macam ni. Nanti dia makan berani. Hulu macam ni. Ada tahu halo, di airport kita berangkat ya. የአባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፈጠ ነው። ይህ እውነት ዛሬ ለውድ እህታችን ሌይላ በተግባር ተገልጧል። በሚሊዮኖች የሚቆጠሩ ሰዎች እንባ ያራጨው የእህታችን ሌይላ ታሪክ ከሰው ልጅ ጽናት ጀርባም ሁሌም ብርሃን እንዳለ ያሳየ ድንቅ ክስተት ሆኗል። ከ13 ዓመታት ረጅም ጨለማናም አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላም ዛሬ የነጻነትን አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መፈታት ሳይሆን የተስፋ የጽናትና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌይላ ከሀገሯ ስትወጣም እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምጽን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበረም። በዚያ ሁሉ ብቸኝነት፣ ስቃይና ጨለማ ውስጥ ግን በልቧ ውስጥ የነበረ የፈጣሪ ተስፋ ፈጽሞ አልጠፋም ነበረም። ሌይላ ለዓመታት የናፈቋትን አባቷን ስታገኛቸው እግራቸው ላይ ወድቃ በእንባ ስትስም የታየበት ቅስፈት የበርካቶችን ልብ ነክቷል። የዓመታት የናፍቆት ስቃይና ቁስል በደስታ ፈውስ ያገኘበት ቅስፈት ነበረም። ለአባታዊ ክብርና ጥላ የተሰጠ ታላቅ የምስጋና መገለጫም። ለእህታችን ሌይላና ለቤተሰቦቿም ዘላቂ ሰላም፣ ፍቅርና የተባረከ የደስታ ዘመን እንዲሆንላቸው እንመኛለን። የሞት ፍርድ ይፈረድባታል ሌይላ ኑር ሰቦ ላይ የዛሬ 13 ዓመት ገደማ ዛሬ የሀገሯን አፈር ረግጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ።
የለኢላ ኑር ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለቅሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበረ። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ደብኔ። የጌሾ ወቀጣለት አንድ ሰው አጣን፣ የጠላ ጠጡለት መቀመጫ አጣን። ሁላችሁ ይቅርታ በልኛለ ብዙ በለሻል አልሐምዱሊላህ ይቅርታ ሁላችሁ ማምጣቅናችሁ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ በቃ እንዲሆንኩኝ ሰላቴን እንዲያላልኩም አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው